ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ሐሙስ ሰኔ 4 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ክቡራትና ክቡራን ተመልካቾቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ከማለፋችን አስቀድመን ከሰሞኑ እያደረግን እንዳለነው ሁሉ የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ወደ እናንተ እያደረስን ነው የምንገኘው። እናንተም ደግሞ የተለያዩ መልሶችን ወደኛ በማድረስ እየተሳተፋችሁ ስላላችሁ እጅግ በጣም እናመሰግናለን። ዛሬም 3 ጥያቄዎች ተሰናድቷል። ራሳችሁን የምትፈትሹበትና የተለያዩ መረጃዎችን የምንለዋወጥበት ጊዜ ነው የሚኖረን። በርከት ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ዛሬ እንግዲህ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ሲል ጅማሮን ያደርጋል በሜክሲኮ ማለት ነው። ምድብ 1 ላይ የምትገኘው ካዘጋጇ ሀገራቶች መካከል አንደኛዋ የሆነችው ሜክሲኮ ደቡብ አፍሪካን በመታስተናግድበት ጨዋታ ነው የመጀመሪያው የዓለም ዋንጫ መክፈቻ ጨዋታ የሚከናወነው ማለት ነው። ከዚህ ጨዋታ አስቀድሞ ዓለም አቀፍ የከበረ ስም ያላቸው ታላላቅ ድምፃውያኖች እንደዚሁ ስራቸውን ያቀርባሉ። የሙዚቃ ስራቸውን በስቴዲየም ለታደሙና ለመላው ዓለም ይህንን እግር ኳስ መድረክ ለሚከታተሉ ተመልካቾች የሚያቀርቡ ነው የሚሆነው ማለት ነውና አንዳንድ ጉዳዮችን እናነሳለን በዛሬ በመክፈቻው ላይ ማለት ነው። ወደ ቀዳሚው ጥያቄያችን ስናልፍ ግን ከናሁ ስፖርት የመጀመሪያው ጥያቄ የሚሆነው የዛሬው የ2022ቱን የካታር አስተናግዳው በአርጀንቲና ሻምፒዮናነት የተጠናቀቀው የዓለም ዋንጫን እናስታውሳለን። በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ፍጻሜ ላይ አርጀንቲናና ፈረንሳይ ብሔራዊ ቡድን ነበር የተገናኙት እንደምታውቁት በፍጻሜው ዕለት ማለት ነው። እንግዲህ በመለያ ምት የአርጀንቲና ብሔራዊ ቡድን ይህንን የዓለም ዋንጫ ክብር መጎናጸፏን እናስታውሳለን። ለመሆኑ ሁለቱ ብሔራዊ ቡድኖች የፍጻሜ ጨዋታቸውን ሲያደርጉ መደበኛው ደቂቃ ስንት ለስንት ተጠናቆ ነው ወደ መለያ ምት ያመሩት? ስንት ለስንት ተጠናቋል? የጎሎቹን ብዛት ነው የምትገልጹልን ማለት ነውና የመጀመሪያው ጥያቄያችን ይሄንን ይመስላል። ለሁለቱም ተጨማሪ ጥያቄዎች ደግሞ በየመረጃዎቻችን መካከል ወደ እናንተ የምናደርስ ይሆናል። አሁን ወደ ሀገር ቤት ስፖርታዊ መረጃችን እናልፋለን። ዓለም ዋንጫ ነክ ነው የሀገር ቤት ስፖርታዊ መረጃችንም ዛሬ የሚሆነው የአዲስ አበባ ቱሪዝም ኮሚሽን ከተለያዩ ዓለም አቀፍ ተቋማት ጋራ በጋራ በመተባበር ዓለም ዋንጫን ያስመለከተ ዝግጅት ወይም ደግሞ የእግር ኳስ የውድድር መድረክ እንደዚሁ አዘጋጅቷል። ትላንት በኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት አዳራሽ ለመገናኛ ብዙሃን ውድድሩን በተመለከተ ጋዜጣዊ መግለጫ ሰጥቷል። የተለያዩ ዲፕሎማቶች ተገኝቷል። ትላንትና የኤምባሲ መሪዎች እንደዚሁም ደግሞ በእግር ኳሱ ላይም የከበረ ስም ያላቸው ለምሳሌ በዳኝነት ውስጥ የምናቃቸው ኢንተርናሽናል ዳኛ በአምላክ ተሰማ በክብር እንግድነት ተገኝተዋል። ከዛም ባለፈ የተለያዩ አመራሮች ተገኝተው እንደዚሁ ጋዜጣዊ መግለጫውን ለመገናኛ ብዙሃን አድርሰዋል። እውነቱን ለመዘገብ እንግዲህ በስፍራው ከተገኙ የሚዲያ ተቋማት መካከል አንደኛው ናሁ ቴሌቪዥን ናሁ ስፖርት ነበረ። ትላንት በነበረው የጋዜጣዊ መግለጫ ላይ የብሪቲሽ ካውንስል እንደዚሁ አመራሮች፣ የሜክሲኮ ኤምባሲ እንደዚሁም የካናዳ ኤምባሲ ይህ የውድድር መድረክ እውን እንዲሆን አይነተኛ ሚና ተጫውተዋል ተብሏል። ይህ የውድድር መድረክ ለአራተኛ ጊዜ ነው የሚከናወነው። ዓለም ዋንጫን በተመለከተ ነው። አጠቃላይ ዓለም አቀፍ ተቋማት እንግዲህ የዓለም ዋንጫውን በማስመልከት እዚሁ የሚገኙ ዲፕሎማቶች የእግር ኳስ ውድድር ነው የሚያደርጉት። የተለያዩ ትምህርት ቤቶች እንደዚሁ በዚህ የውድድር መድረክ ላይ እንደሚሳተፉም ተገልጿል። ትላንትና ማን ከማን ይደርሷል የሚል የምድብ ተጋጣሚዎች የጣም ማውጣት ስነ ስርዓትም እንደዚሁ በኢትዮጵያ እግር ኳስ ፌዴሬሽን የመሰብሰቢያ አዳራሽ እንደዚሁ ይፋ ተደርጓል ማለት ነው። ቀደም ሲል እንዳልኳችሁ ውድድሩ ለአራተኛ ጊዜ ነው የሚከናወነው። ኢንተርናሽናል ኮሚኒቲ ስኩል ነው ውድድሮቹ የሚከናወኑት። ከነገ በስቲያ ቅዳሜ ጠዋት 3 ሰዓት ላይ መክፈቻው በደማቅ ስነ ስርዓት እንደሚከናወን እንደዚሁ ያገኘነው መረጃ ያመለክታል ማለት ነው። ከሰኔ 6 ጀምሮ ይሄ የውድድር መድረክ የሚከናወን ነው የሚሆነው። የተለያዩ ሽልማቶች በተለይ ደግሞ የአዲስ አበባን ገጽታ ለዓለም በማስተዋወቅ ረገድ ከፍተኛ ሚና ይኖረዋል ተብሏል። በዚህ የውድድር መድረክ ላይ የሚሳተፉ የተለያዩ ዲፕሎማቶች ደግሞ የአዲስ አበባን የተለያዩ ገጽታዎች ለተቀሩት ዓለማት ለማስተዋወቅ እንደዚሁ የጉብኝት መርሃ ግብር እንደሚኖራቸውም ተገልጿል ከየጨዋታዎቹ በኋላ ማለት ነውና ትላንት በነበሩት የጋዜጣዊ መግለጫ ላይ ከተገለጹ ሀሳቦች መካከል እነዚህ ናቸው። የተለያዩ ሽልማቶችም እንደዚሁ
ይፋ ሆኗል ትላንትና በነበረው ስነ ስርዓት ማለት ነው። በየውድድር መድረኩ ላይ ማን ኦፍ ዘ ማች ወይም ደግሞ የጨዋታው ኮከብ ለሚሆኑ ተጫዋቾች ማበረታቻና የማስተዋሻ በተለይ የአዲስ አበባ ገጽታን ሊያስተዋውቁ የሚችሉ እንደዚሁ የተለያዩ የሽልማት ፓኬጆች ስለመዘጋጀታቸው ትላንት በነበረው ጋዜጣዊ መግለጫ ላይ በምስሉ ላይ እንደምትመለከቱት የዓለም ዋንጫ ኳስ አለ። እንደዚሁም ዓለም ዋንጫንም እንደዚሁ እንደምንመለከተው ትላንትና ያስተዋወቁበትን ሂደት አይተናል። የህዝቦችን ትስስር በተለይ ዲፕሎማቶች በተለያየ ሀገራት በስራ አጋጣሚ በሚገናኙበት ሁኔታ እንደዚህ ደግሞ በስፖርት ራሳቸውን ለማስተዋወቅና የየሀገራታቸውን ባህል ለመለዋወጥ አይነተኛ ሚና ሊኖረው እንደሚችል ትላንትና በመድረኩ ላይ ተገልጿል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። በድጋሚ ጠቃሚ መልእክቶች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። ይህ ናሁ ስፖርት ነው። ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ መረጃዎችን በባህር ማዶ ስፖርታዊ መረጃዎቻችን የምንመለከት ነው የሚሆነው። አጫጭር ስፖርታዊ መረጃዎችንም አካተናል። በተለይ ደግሞ ወቅቱ እንግዲህ የዝውውር የተለያዩ ሩመሮች የሚናፈሱበት ነው። ታላላቅ የሚዲያ ተቋማት ምን አይነት ነገር ዘገባን አድርሷል የሚለውን እንደዚሁ የምንቃኝበትም መውጫ የመረጃችን ነው የሚሆነው ማለት ነው። እነዚህ መረጃዎች እንድትከታተሉ እንጋብዛለን። የመጀመሪያውን ጥያቄ አድርሰናል በመግቢያችን ላይ። ዛሬ እንግዲህ በ2022 ካታር አስተናግዳው የአርጀንቲና ብሔራዊ ቡድን ሻምፒዮና የነበረበትን የ22ኛውን የዓለም እግር ኳስ ዋንጫ የውድድር መድረክ ሁለቱ የፍጻሜ ተፋላሚ አርጀንቲናና ፈረንሳይ ብሔራዊ ቡድን መሆናቸው የሚታወስ ነውና እንግዲህ በመለያ ምት አርጀንቲና ብሔራዊ ቡድን ይህንን የዋንጫ ክብር ማሳካቱ የሚታወስ ነው። የኛ የዛሬው የመጀመሪያው ጥያቄ የሚሆነው እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ በ2022 ማለት ነው የአርጀንቲና ብሔራዊ ቡድን ሻምፒዮና ሲሆን ሁለቱ የፍጻሜ ተፋላሚዎች መደበኛውን ደቂቃ ስንት ለስንት በሆነ ውጤት አጠናቀው ነበር ወደ መለያ ምት ያመሩት የሚለው የመጀመሪያው ጥያቄ። ዘግየት ብላችሁ ለተቀላቀላችሁን ተመልካቾቻችን ዳግም ጥያቄውን ለመድገም ነው። ወደ ዓለም ዋንጫን ወደ ተመለከቱ መረጃዎቻችን ስናልፍ እንግዲህ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በበርካታ የእግር ኳሱ ቤተሰቦች ዘንድ በጉጉት እየተጠበቀ ነው የሚገኘው። ከሰዓታት በኋላ ዛሬ ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር እንግዲህ በሜክሲኮና ደቡብ አፍሪካ በሚያከናውኑት የምድብ አንድ ጨዋታ ጅማሮን የሚያደርግ ነው የሚሆነው። ሁለቱ ሀገራት ብሔራዊ ቡድኖች ከዚህ ቀደም እንግዲህ በ2010 ደቡብ አፍሪካ አስተናግዳው በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በመክፈቻ ተገናኝተዋል። ታሪክ እንደ አዲስ እንግዲህ ከ16 ዓመታት በኋላ ሁለቱን ሀገራት ብሔራዊ ቡድኖች ዳግም ያገናኘበት የዓለም ዋንጫ መሆኑን እየተመለከትን ነው የምንገኘው። ደቡብ አፍሪካ በዛ የ2010 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ዝግጅትን በተመለከተ መላው ጥቁርን ያኮራ ዝግጅት እንደነበራት ይታወሳል። ከደህንነት ጋር እንደዚሁም ደግሞ ከተለያዩ ኢንፍራስትራክቸሯ ብዙ የተሳካ ብዙ የተሟላ አይደለም በሚል ብዙ ትችቶች ነበረባት። እንግዲህ ያንን በመቋቋም ለዓለም ግን ጥቁሮች ምን ያህል የተሳካ ዓለም አቀፍ የውድድር መድረክን ማሰናዳት እንደሚችሉ ያሳዩበትም የነበረበት አጋጣሚን ማስተዋወስ ይቻላልና ከምድቧ ባታልፍም እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክን በጥሩ ሁኔታ ማስተናገዷ የሚታወስ ነው። ዛሬ እንግዲህ በመክፈቻው የሚገናኙት ሜክሲኮና የደቡብ አፍሪካ ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ የተለያዩ ተሳትፎ ነው ያላቸው። ደቡብ አፍሪካን ብናስቀድም ደቡብ አፍሪካ 1998 ነው የዓለም እግር ኳስ ዋንጫ የውድድር መድረክን ለመጀመሪያ ጊዜ የተሳተፈችው። በዛ ወቅት እንግዲህ የፈረንሳይ ብሔራዊ ቡድን የብራዚል ብሔራዊ ቡድንን በፍጻሜ በማሸነፍ የመድረኩን የዋንጫ ክብር ማሳካቱ ይታወሳል። ደቡብ አፍሪካ ግን በመጀመሪያዋ ተሳትፎ ከምድቧ የተሰናበተችበት ነበር ማለት ይቻላል። ከዛ ሁለተኛዋ ተሳትፎ ደግሞ
ደቡብ ኮሪያና ጃፓን በጣምራ ባሰናዱት የ2002ቱንና ብራዚል ብሔራዊ ቡድን ሻምፒዮና የነበረችበት የውድድር መድረክ ነበረ። በዛ የውድድር መድረክ ላይ ከምድቧ ተሰናብታለች። ከምድቧ ማለፍ አልቻለችም። ይሄ ሁለተኛው ተሳትፎ ነበር ለደቡብ አፍሪካ። ሶስተኛ ተሳትፎ ራሷ ያስተናገደችው የ2010 የዓለም እግር ኳስ ዋንጫ ውድድር ነበረ። በዛ ወቅትም እንደሚታወሰው እንግዲህ ከምድቧ በግብ ክፍያ ተበልጣ መሰናበቷ የሚታወስ ነው። ሶስተኛ ደረጃን ይዛ ነበር ያጠናቀቀችው ከምድቧ ማለት ነውና ብዙ ጉዞም ባታደርግበት በዓለም እግር ኳስ ዋንጫ የውድድር መድረክን አፍሪካን በመወከል ጥሩ ተሳትፎ ከነበራቸው የአፍሪካ ሀገራት ብሔራዊ ቡድኖች መካከል አንደኛዋ ደቡብ አፍሪካ ናት ማለት ይቻላል። የሜክሲኮን የተጋጣሚዋን ወይም ያዘጋጇን ሀገር የዓለም ዋንጫን ተሳትፎ ብንመለከት 18ኛዋ ተሳትፎ ነው የሚሆነው በዚህ ዓመት ማለት ነው። ረጅሙ ወይም ደግሞ ጥሩ ርቀት ጉዞ ያደረገችበት የሜክሲኮ ብሔራዊ ቡድን ሩብ ፍጻሜ በተከታታይ ዓመት ራሷ አሰናድታው በነበረው የ1970ውን እንደዚሁም ደግሞ የ1986ቱን የዓለም እግር ኳስ ዋንጫ የውድድር መድረክን የሜክሲኮ ስኬት ነው ብሎ ማንሳት ይቻላል። እስከ ሩብ ፍጻሜ ድረስ መጓዝ የቻሉበት ነው። ከዛ ባለፈ ግን ወደ ግማሽ ፍጻሜው እንኳን መቀላቀል አልቻሉም። እስካሁን ድረስ በነበራቸው የ17 የዓለም እግር ኳስ ዋንጫ የውድድር መድረክ ተሳትፎ ማለት ነው ዛሬ ምሽት 18ኛ ተሳትፏቸውን ያደርጋሉ። ከዛ ባለፈ ግን የዓለም እግር ኳስ ዋንጫ የውድድር መድረክን በማስተናገድ ደግሞ ለሶስተኛ ጊዜ ነው ዘንድሮ እንግዲህ በጣምራም ቢሆን ከካናዳና አሜሪካ ጋር በመሆን የሚያስተናግዱት የዓለም ዋንጫ ማለት ነውና ሶስት ጊዜ የዓለም ዋንጫን በማስተናገድ ይህን እድል በማግኘትም የመጀመሪያዋ ታሪካዊ ሀገር ሆናለች ሜክሲኮ ማለት ነውና እነዚህን አንድምታዎች የያዘው ጨዋታ ይጠበቃል። ከዚህ ቀደም እንግዲህ እንደምናስታውሰው በ2010 የመክፈቻ ጨዋታ ላይ ሁለቱ ሀገራት ጨዋታቸውን ሲያደርጉ አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። በተለይ ደግሞ የሻባላላ ጎል እጅግ በጣም ተጠቃሽ ነው። ባፋና ወይም ደግሞ ልጆቼ የሚሰኙት ደቡብ አፍሪካዎች በ2010 የመክፈቻ ጨዋታ ላይ ሻባላላ ባስቆጠረው የ55ኛ ደቂቃ ላይ መሪ ሆነው ነበረ። ከዛ በኋላ ግን ጎል ተቆጥሮባቸው በተለይ የራፋኤል ማርኪዝ ጎል አስቆጥሮ አንዳቻ በሆነ ውጤት ነበር ያ የመክፈቻ ጨዋታ የተከናወነው ማለት ነው። ፉፉዜላ ለረጅም ጊዜ አሁንም ድረስ የደቡብ አፍሪካ ብሔራዊ ቡድን ሲነሳ በስቴዲየም የነበረው ድባብ የሚታወስ ነው። እንደገና ደግሞ ጊዜው የአፍሪካ ነው የሚል ደግሞ የሻኪራ ሙዚቃም 2010 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እንደዚሁ በተመሳሳይ ይታወሳል። ዛሬም በነገራችን ላይ በመክፈቻው ስነ ስርዓት ላይ ሻኪራ የሙዚቃ ስራዋን ለታዳሚው ታቀርባለች ለመላው ዓለም። ከዛ ባለፈ ደግሞ ቦርና ቦይ እንደዚሁ ዳይዳይ የተሰኘውን ሙዚቃቸውን ለዓለም የሚያቀርቡበትም ሂደት አለ በመክፈቻው ስነ ስርዓት። ሌሎች ዓለም አቀፍ ብራንድ ያላቸው ታላላቅ አርቲስቶችም እንደዚሁ የኪነ ጥበብ ስራቸውን በዛሬው በመክፈቻው ስነ ስርዓት ላይ እንደሚያቀርቡ እየተገለጸ ነው የሚገኘው ማለት ነው። የዛሬውን ጨዋታ ሜክሲኮ ወይስ ደቡብ አፍሪካ ልታሸንፍ ትችላለች? ትክክለኛውን የጨዋታውን ግምት በማድረስ የሞባይል ካርድ ሽልማት እንደዚሁ መሸለም ትችላላችሁ ከናሁ ስፖርት። እንግዲህ ዘንድሮ በሽልማትም ከፍ ብሎ ነው የመጣው። በእርግጥ የዓለም እግር ኳስ ዋንጫ የውድድር መድረክ ደረጃ በደረጃ በሂደት ሻምፒዮና ለሚሆነው ሀገር የተሻለ ክፍያን እያስገኘ ይገኛል ፊፋ ማለት ነው። የ2010ን ብናነሳ 2010 ላይ 30 ሚሊዮን ዶላር ነበረ ሻምፒዮናው ሀገር የሚሸለመው። 2014 ላይ ደግሞ እንደዚሁ ብራዚል አስተናግዳው የጀርመን ብሔራዊ ቡድን ሻምፒዮና በነበረበት ወቅት 35 ሚሊዮን ዶላር ነበረ አንደኛ ደረጃን ይዞ ያጠናቀቀው ብሔራዊ ቡድን የገንዘብ ሽልማቱ። ከዛ ባለፈ የ2018ቱን የፈረንሳይ ብሔራዊ ቡድን ሻምፒዮና ሲሆን 38 ሚሊዮን ዶላር ተሸልሟል። የ2022ቱን ደግሞ ካታር አስተናግዳው የአርጀንቲና ብሔራዊ ቡድን ሻምፒዮና የነበረበት የውድድር መድረክ ላይ ደግሞ የአርጀንቲና ብሔራዊ ቡድን 42 ሚሊዮን ዶላር እንደዚሁ ተሸላሚ ሆኗል። ዘንድሮ የ8 ሚሊዮን ዶላር ከፍታ በማሳየት እንግዲህ 50 ሚሊዮን ዶላር ፊፋ ለአሸናፊው ሀገር ብሔራዊ ቡድን በሽልማት የሚያበረክተው ነው የሚሆነው። ከዛ ባለፈ ደግሞ በርካቶች የሚጓጉለትን የዓለም እግር ኳስ ዋንጫን ክብር መጎናጸፍ ይችላል ማለት ነው። ለሚቀጥሉት 4 ዓመታት ይህንን ክብር ማግኘት ይችላል ማለት ነውና የዘንድሮ ዓመት እጅግ በጣም ጥሩ የዓለም ዋንጫ ሊሆን እንደሚችል ይገመታል። ዊልተን ሳምፓዮ ይሰኛሉ። የዛሬውን የደቡብ አፍሪካና የሜክሲኮን የመክፈቻ ጨዋታ በመሃል ዳኝነት የሚመሩት እኚህ ብራዚላዊ ዳኛ ይህንን የመክፈቻ ጨዋታ እንደዚሁ በፍትሃዊነት ለሁለቱም ብሔራዊ ቡድኖች ያጫውታሉ ተብሎ ይጠበቃል። ፊፋም እንግዲህ ዓለም አቀፉ የእግር ኳስ አስተዳዳሪ አካል እምነት ከጣለባቸው ኢንተርናሽናል ዳኞች መካከል አንደኛ ዊልተን ሳምፓዮ
መሆናቸው ተነግሯል ማለት ነው። ወደ ሌሎች ስፖርታዊ መረጃዎቻችን እናልፋለን። በተለይ ዝውውርን መሰረት ያደረጉ አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የዓለም ዋንጫን የተመለከቱ መረጃዎቻችንን ቀደም ሲል ወደ እናንተ አድርሰናል። አሁን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እንግዲህ የዝውውር መስኮቱ ባይከፈትም የተለያዩ ተጫዋቾች ከተለያዩ ክለቦች ጋራ ስማቸው በስፋት እየተያያዘ ይገኛል። በተለይ ዝውውሩን የሚዘግቡ ደግሞ ዓለም አቀፍ የመረጃ ምንጮች ደግሞ ሊፈጸሙ ይችላሉ ብለው እምነት የጣሉባቸውን መረጃዎች ወደ እናንተ እያደረሱ ነው የሚገኙትና ከነዚህ መካከል አንደኛው የኤሎይት አንደርሰን ጉዳይ ነው። ኤሎይት አንደርሰን የእንግሊዝ ፕሪሚየር ሊግን የዝውውር ሪከርድ ሊሰብር የሚችልበት አጋጣሚ ላይ ስለመገኘቱ እየተገለጸ ነው የሚገኘው። የኢትሃዱ ክለብ ማንቸስተር ሲቲ የኖቲንግሃም ፎረስቱን የአማካኝ ስፍራ ተጫዋች ኤሎይት አንደርሰንን ለማስፈረም ፍላጎት እንዳለው ከዚህ ቀደም የተለያዩ መረጃዎች ሲጠቁሙ እንደነበረ የሚታወስ ነው። አሁን እንግዲህ ከጫፍ የደረሰበትን ሂደት እየተመለከትን ነው የምንገኘው። የከተማ ተቀናቃኙ ማንቸስተር ዩናይትድ የዚህን ዝውውር ፊርማ ለማግኘት ተጫዋቹን የግላቸው ለማድረግ ቀይ ሰይጣናቱ ከዚህ ቀደም የተለያዩ መረጃዎችን ሲሰጡ ነበረ። ለተጫዋቹም ቅርበት ያላቸው የመረጃ ምንጮች ይሄንኑ ነበር ሲጠቁሙ የነበረው። ነገር ግን ማንቸስተር ሲቲዎች አሁን የበለጠ ገፍተውበት ይህንን ተጫዋች ለማስፈረም እንደዚሁ ከፍተኛ ጥረት በማድረግ ላይ እንደሚገኙ መረጃዎች እየጠቆሙ ነው የሚገኙት። እንግዲህ የእንግሊዝ ፕሪሚየር ሊግ የዝውውር መስኮትን ሪከርድ የያዘው አሌክሳንደር ኢሳቅ ነው። ይህ ትውልደ ኤርትራዊ ወደ ከኒውካስል ዩናይትድ ወደ መርሲሳይዱ ክለብ ሊቨርፑል በሚያቀናበት ሂደት ላይ ይህንን ሪከርድ ባለፈው ዓመት እንደዚሁ መስበሩ የሚታወስ ነው። አሁን ላይ ደግሞ ይህ ሪከርድ በዓመት ልዩነት የሚሰበርበት ሂደት ስለመቃረቡ እየተነገረ ነው የሚገኘው። በጥቅሉ ወደ 120 ሚሊዮን ፓውንድ ለመክፈል ፍላጎት አላቸው ተብሏል። ማንቸስተር ሲቲዎች ወደ 105 ሚሊዮን ፓውንድ በቅድሚያ የሚከፈል ክፍያ ነው። ከዛ በኋላ ደግሞ የተጫዋቹ ብቃት እየታየ 15 ሚሊዮን ፓውንድ ደግሞ በተጨማሪነት ለኖቲንግሃም ፎረስት ለመስጠት ስለመዘጋጀታቸው እየተገለጸ ነው የሚገኘው ማለት ነው። ነገር ግን ማንቸስተር ሲቲ ይህንን የዝውውር ክፍያ ቢያቀርብም የኖቲንግሃም ፎረስት ኃላፊዎች ግን ተጫዋቹ ሪከርዱን መስበር አለበት፣ ከአሌክሳንደር ኢሳቅ በላይ ክፍያ ይፈልጋል ወይም ደግሞ የዝውውር ሂሳብ የሚቀርብለት አይነት ኮከብ ነው የሚል ሀሳብ እየገለጹ ነው የሚገኙትና የኢትሃዱ ክለብ ማንቸስተር ሲቲ ሰዎች በ120 ሚሊዮን ፓውንድ ይህንን ዝውውር ይፈጽሙታል፣ አሊያስ ደግሞ የእንግሊዝ ፕሪሚየር ሊግ የዝውውር ሂሳብ ወይም ሪከርድ ሊሰበር ይችላል የሚለው ነገር እንግዲህ በቀጣይ የእንግሊዝ ፕሪሚየር ሊግ የትራንስፈር ዊንዶ ሲከፈት የምንመለከተው ነው የሚሆነው ማለት ነውና ማረፊያው ግን ሲቲዝኖቹ ወይም ደግሞ ዜጎቹ ውሃ ሰማያዎቹ የቀጣዩ የኤሎይት አንደርሰን ማረፊያ ሊሆኑ እንደሚችሉ እየተነገረ ነው፣ እየተረጋገጠም ነው የሚገኘው ማለት ነው። ታማኝ የመረጃ ምንጮች ናቸው ይህንን በማስነበብ ላይ የሚገኙት። የአርሰናል ሁለት ተከታታይ መረጃዎችን ወደ እናንተ እናደርሳለን። የሰሜን ለንደኑ ክለብ አርሰናል እንግዲህ የእንግሊዝ ፕሪሚየር ሊግ የ2025-26 ሻምፒዮና መሆኑ ይታወቃል። ይህንንም ተከትሎ እንግዲህ የተለያዩ የገቢ ምንጮቹ ከፍ ስለማለታቸው ሜዳ ላይና ከሜዳ ውጪ ያሉ የፋይናንስ ጉዳዮች ከጊዜ ወደ ጊዜ እየጨመሩለት ነው የሚገኘው። በሽልማት መልክ የሚያገኛቸው አሉ። እንደዚሁም ደግሞ በቀጥታ በሚሰራጭበት ጊዜ የቴሌቪዥን መብት ደግሞ የሚያገኛቸውም ገንዘብ እንደዚሁ ከፍ ብሏልና በእንግሊዝ ፕሪሚየር ሊግ ሻምፒዮና በመሆኑ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ ፋይናሊስት እስከ መሆን ደረጃ የደረሰበት አጋጣሚ የበለጠ በፋይናንሱ እንዲፈረጥም እያደረገው ነው የሚገኘው ማለት ነውና ዘንድሮ
በተለያዩ አዳዲስ ተጫዋቾች የበለጠ ክለቡ ተጠናክሮ ለመምጣት ፍላጎት አላቸው ተብሏል። የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳም ይህንን ማረጋገጫ እየሰጡ ነው የሚገኙት። በአርሰናል ራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኛው አሁን ኒኮ ዊሊያምስ ሆኗል። የአትሌቲክ ቢልባኦ ተጫዋች ማለት ነው። ከዚህ ቀደም እንግዲህ ከአትሌቲኮ ቢልባኦ ወደ አርሰናል ይመጣል ተብሎ ብዙ ነገሮች ማረጋገጫ ከተሰጡ በኋላ ተጫዋቹ ከዛም በኋላ ወደ ካታሎናው ክለብ ባርሴሎናም ያመራል ተብሎ እንደዚሁ ሲነገር ከቆየ በኋላ በዛው በአትሌቲኮ ቢልባኦ ረዘም ያሉ የውል ኮንትራቶችን ተፈራርሞ እዛው ለመቆየት እንደዚሁ ማረጋገጫ መስጠቱ የሚታወስ ነውና አሁን ላይ እየወጡ ያሉ መረጃዎች ደግሞ ዳግም አርሰናል የዚህን ተጫዋች ፊርማ ለማግኘት ንግግሮች እንደጀመረ ነው እየተነገረ የሚገኘው። አንድሪያ ቤርታ ይህንን ተጫዋች ወደ ኤሚሬትስ የማምጣት ስራቸውን አጠናክረው ስለመቀጠላቸው እየተገለጸ ይገኛል። እንግዲህ በቀጣዩ ቀናቶች በተለይ ለክለቡ ቅርበት ያላቸው የመረጃ ምንጮች ነው ይህንን ሀሳብ እየሰጡ የሚገኙት። እንደነ ዴቪድ ኦሪስቴን የመሳሰሉ ለአርሰናል ቅርበት ያላቸው በአርሰናል ዙሪያ ታማኝ መረጃዎችን የሚያወጡ መረጃ ሰጪዎች ናቸው ይህንን ሀሳብ እየገለጹ የሚገኙት ማለት ነውና ኒኮ ዊሊያምስ ወደ አርሰናል ቢመጣ የተሻለውን አርሰናልን በቀጣይ አዲሱ የውድድር ዘመን ልንመለከት እንችላለን። እናንተ ሀሳብ ልትሰጡበት ትችላላችሁ። ከዛ ባለፈ ደግሞ ምናልባት እውን ላይሆን ይችላል። በዝውውር ደግሞ እውን አይሆኑም ተብሎ የተገመቱ ነገሮች ደግሞ እውን ሆነውም እንደዚሁ የተመለከትንበት አጋጣሚን ማስተዋወስ ይቻላል። ቪኒ ጁኒየር ከአርሰናል ጋር ስሙ በስፋት እየተያያዘ ይገኛል። ይህ ተጫዋች በሪያል ማድሪድ ቤት የመቆየት ፍላጎት እንደሌለው በተደጋጋሚ እየገለጸ እንዳለ ለሪያል ማድሪድ እግር ኳስ ክለብ ቅርበት ያላቸው የመረጃ ምንጮች በተለይ ደግሞ ከወደ ስፔን እየወጡ ያሉ መረጃዎች እየጠቆሙ ነው የሚገኙት። ተጫዋቹ ሳምንታዊው ደሞዝ ከክሊያን ምባፔ እኩሉ እንዲሆንለት እየገለጸ ይገኛልና ከፍተኛ ገንዘብ ነው ያቀረበው። አመታዊ ቆይታውንም በተመለከተ እንደዚሁ ማሻሻያ እንዲደረግለት ለክለቡ አመራሮች እያቀረበ ይገኛል። በወኪሉ አማካኝነት ተጫዋቹ ላሊጋውን በመልቀቅ ወደ እንግሊዝ ፕሪሚየር ሊግ የመምጣትም ፍላጎት አለው እየተባለ ነው የሚገኘው። አርሰናሎች ይህን ተጫዋች ማስፈረም አለባቸው የሚሉ ድምጾች እየበረከቱ ይገኛሉ። በተለይ ደግሞ ከአርሰናል የቀድሞ ተጫዋቾች ይህን ተጫዋች አሰልጣኝ ሚካኤል አርቴታ ቢያገኘው በባህሪም የበለጠ አንጾ እንደዚሁ ደግሞ የክለቡን መሻሻልም ወደ ላቀ ከፍታ ሊያመጣው ይችላል የሚሉ እምነቶችን እንዳላቸው እየተናገሩ ነው የሚገኙትና ቪኒ ጁኒየር የተለያዩ ታላላቅ ክለቦች ይፈልጉታል። በተለይ ደግሞ በሳውዲ ፕሮ ሊግ በጣም አቅም ያላቸው በፋይናንሱ የፈረጠሙ ታላላቅ ክለቦች የማስፈረም ፍላጎት ቢኖራቸውም እሱ ግን አሁንም ባለው አቅም አውሮፓ ተጫውቶ ትልልቅ የግል ሽልማቶችን ትልልቅ የዋንጫ ክብሮችን ማሳካት እንዳለበት እንደዚሁ እንደሚሰማው መረጃዎች እየወጡ ነው የሚገኙት ማለት ነው። ያለፉትን 2 ዓመታት ከነጮቹ ጋራ ትልልቅ የዋንጫ ክብሮችን ማሳካት አልቻለምና በእንዲህ አይነት የክለቡ ቀውስ ላይ ምናልባት ቪኒ ጁኒየር ደግሞ አሁን ትቷቸው የሚመጣ ከሆነ በተለይ አነጋጋሪው አሰልጣኝ ጆዜ ሞሪኒዮ ናቸው እንግዲህ በቅርቡ ሪያል ማድሪድን የተቀላቀሉት በቀጣይ የውድድር ዓመታትም በአዲሱ የውድድር ዘመንም የምንመለከታቸው የነጮቹ መሪ ሆነው እኚህ አሰልጣኝ ናቸውና ቪኒ ጁኒየር ካለው ባህሪ ጋራ ምናልባት አብረው ላይ ጓዙ ይችላሉ የሚሉ ሀሳቦችም እንደዚሁ መሳ ለመሳ እየወጡ ይገኛሉ። በቀጣይ ቪኒ ጁኒየር የኤሚሬትሶች ንብረት የሚሆንበት አጋጣሚ እንዳለ መረጃዎች እየጠቆሙ ይገኛሉ። ይህ ዝውውር እውን የሚሆን ይመስላችኋል? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። የመጨረሻ 2 የቀሩንን ጥያቄዎች ወደ እናንተ እናደርሳለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ክብራትና ክብራም ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ሁለት ጥያቄዎች ይቀሩናል። እነዚህን ሁለት ጥያቄዎች ወደ እናንተ አድርሰን የዛሬ ዕለት ሐሙስ የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። ቀደም ሲል የመጀመሪያውን ጥያቄ ወደ እናንተ አድርሰናል። ለማስተዋወስ ያህል ግን የ22ቱን ካታር አስተናግዳው የአርጀንቲና ብሔራዊ ቡድን ሻምፒዮና የነበረበትን የዓለም እግር ኳስ ዋንጫ የውድድር መድረክ የፍጻሜ ጨዋታ ላይ ወደ መለያ ምት በፍጻሜው ጨዋታ ሁለቱ ብሔራዊ ቡድኖች ከማምራታቸው አስቀድሞ መደበኛው ደቂቃ ስንት ለስንት ነበር የተጠናቀቀው የሚለውን የጎሉን ብዛት እንድትገልጹልን ነው። ይህንን በትክክል ለምታደርሱን ተመልካቾቻችን የሞባይል ካርድ ሽልማት ወደ እናንተ እናደርሳለን። የዛሬ ተጨማሪ ሁለቱ ጥያቄዎች ደግሞ እንደሚከተሉት ይቀርባሉ። የ2010ን ደቡብ አፍሪካ አስተናግዳው በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የመክፈቻውን ጨዋታ ያደረጉት ቀደም ሲል በመረጃችን ወደ እናንተ እንዳጋራናችሁ ሜክሲኮና ደቡብ አፍሪካ ነበሩና በዚህ የመክፈቻ የመጀመሪያው ጨዋታ ላይ በምድብ አንድ ሜክሲኮና ደቡብ አፍሪካ ነበር የተገናኙትና የዚህን የዓለም እግር ኳስ ዋንጫ የውድድር መድረክ የመክፈቻ የመጀመሪያውን ጎል ያስቆጠረው ተጫዋች ማን ነው? ከሰሞኑ እጅግ በጣም ከፍ ብሎ እየተሰማ ነው የሚገኘው የዚህ ተጫዋች ታሪክ ማለት ነውና የመጀመሪያውን የ2010ን የመክፈቻ ጎል ያስቆጠረውን ተጫዋች ስም ትነግሩናላችሁ ማለት ነው። ይህንን ጨዋታ ደግሞ ወደ መላው ዓለም ሲያደርሱ ከነበሩ ኮሜንታተሮች መካከል አንደኛው በእንግሊዝ ፕሪሚየር ሊግ እናውቀዋለን። አሁን ደግሞ ወደ ሌላ ሊግ አምርቶ እንደዚሁ ድምጹን እንሰማዋለን። በተለይ በኢትዮጵያ ብዙ አፍቃሪያን ብዙ ወዳጆች አሉት። በመላው ዓለም በሚያስተጋባቸው ድምጾቹ እንዲሁም ደግሞ ክስተቶችን ከጎሉ ጋር ያገናኘ ተጫዋቾችን የሚያሞካሽበት ሂደቱ በበርካቶች ዘንድ ይደነቅለታልና ይህ ዓለም አቀፍ ኮሜንታተር ማን ነበረ? የደቡብ አፍሪካንና የሜክሲኮን ጨዋታ ለዓለም ሲያስተላልፍ የነበረው ኮሜንታተር ብዙዎቻችሁ በእንግሊዝ ፕሪሚየር ሊግ ታውቁታላችሁና እነዚህ ሁለቱ ጥያቄዎች ተጨማሪ ናቸው። እንደዚሁም ደግሞ ዛሬ የሚደረገውን የዓለም እግር ኳስ ዋንጫ የውድድር መድረክ የመክፈቻን ጨዋታ ደቡብ አፍሪካ ከሜክሲኮ የሚያደርጉትን ጨዋታ ትክክለኛ የጨዋታውን ግምት በማድረስ ሽልማቱን እንድትወስዱ እንጋብዛችኋለን። ክቡራን ተመልካቾቻችን ለዛሬ ዕለተ ሐሙስ ሰኔ 4 2018 ዓ.ም ከናሁ ቴሌቪዥን ናሁ ስፖርት የነበረን የመረጃ ሰዓት ይህንን ይመስል ነበር። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።